1 2 3 1 2 3 1 2 3 6 and 1 2 3 4 6 1 2 3 4 5 the እንግሊዘኛ አይ በአማርኛ ይሻላል። You Joe Biden now turn to left. What? Now turn to left. Who? About Joe Biden? Yeah. as the graduation place because very nice. ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ። እድሜውም ሄደ። 3 years of her time, she was like a mother for my kids all and a friend, of course. We will go to Guinea. يلا 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 خليها تروح. يلا. شنو الخمسيات راس؟ يلا وين؟ اوكي. ሰላም እንዴት ናችሁ ቤተሰቦች ሁሉ ሰላም ነው። እንኳን ወደ በርናባስ የዩቲዩብ ቻናል በደህና መጣችሁ። እንደተለመደው በበርናባስ ዩቲዩብ ቻናል በሶሻል ሚዲያ በሰሞኑ በተለይ መነጋገር የሆኑ ጉዳዮችን እያነሳን ከእናንተ ጋር የምንጫወትበት የምናወራበት ጉዳይ ነው። ባለፈው ሳምንታት እንግዲህ የተለያዩ ቪዲዮዎችን ሪአክሽን ሰርተን ነበር። የእናንተንም ሀሳብ አጋርታችሁናል። ለሁላችሁም ግን እናመሰግናለን። ተቀብለናችኋል ኮሜንታችሁንም። ስለዚህ እጅግ አድርገን እናመሰግናለን። አሁንም ደግሞ በሌላ ቪዲዮ ነው ወደ እናንተ የመጣ ነው። ቀደም ሲል የተመለከታችኋቸውን ጨምሮ ሌሎች ደግሞ የምንጫወት ይሆናል። ስለዚህ እናንተ ሀሳባችሁን እንደተለመደው በኮሜንት ጻፉልን። እሱን ደግሞ መልሰን ወደ እናንተ የምናጋራ ይሆናል። ከዛ በተረፈ ግን ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ ማድረጋችሁን ግን እንዳትረሱ። ከዛ ደግሞ ለሌሎች ደግሞ እንዲደርስ ደግሞ ሰብስክራይብና ሼር ማድረጋችሁ እንዳትረሱ ማለት ነው። ስለዚህ አሁን ግን ቀጥታ ወደ መጀመሪያው የቪዲዮ እናልፋለን። ይሄ የበርናባስ የዩቲዩብ ቻናል ነው። 1 2 3 1 2 3 1 2 3 6 and 1 2 3 4 6 1 2 3 4 5 the እንግሊዘኛ አይ በአማርኛ ይሻላል። ነው አይ በእንግሊዘኛ ፕሮግራሙ በእንግሊዘኛ ስለሆነ በእንግሊዘኛ ቢሆን ቢሆን ነው። turn to left or to right? You Joe Biden now turn to left. የመጀመሪያው ቪዲዮ እንግዲህ እንደተመለከታችሁት ነው። ይሄ ቪዲዮ በተለይ በሶሻል ሚዲያ በጣም መነጋገሪያ ነበር። በጣም ማለት ይቻላል እውነት ለመናገር አሁንም ድረስ መነጋገሪያ ነው። ብዙ ሰዎች ይልኩልኛልና እንዴት ነው የቀረስከው? ሐሳቡስ እንዴት መጥቶልኝ የቀረስከው? በምን አይነት አጋጣሚ ቀረስከው? ከዛ ደግሞ ፌክ ነው ወይስ ሪል ነው? ከዚህ በፊት እንግዲህ እግረኛው ሚዲያ ያሆኑ ከዚህ ቀደሙ ደግሞ የኔታ ላይ ቀርቦ ደግሞ አደንዞይ ነው የሆነ ማደንዘጃ ሰጥቶኝ ነው ሲል ነበር ሲናገር ነበር አድርጎ እውነት ለመናገር ድንዝዝ አድርጎ እንዴት እንዳስገባኝና እንዴት ሲናገር እንደነበረው ደግሞ እንደማላቀው እውነት ለመናገር አሁን ሳይው ብቻ ነው እንጂ እንትን የባነንኩት ምን እንደምናገር ሁላ ራሱ የዚህን ሁሉ ምላሽ ብሰጠን ደስ ይለናል እያላችሁ ነበር። ከዚህ በፊት በተወሰነ ለመነካካት ሞክሬው ነበር። አሁን ግን ሰፋ ባለ መልኩ ለናንተ እንዴት በምን መልኩ ተቀረጸ ምን ነበር የተፈጠረው ሁኔታ የሚለውን ነገር በጣም በዝርዝር እነግራችኋለሁ። ነገር ግን ምላሹን ከመነገራችሁ ወይም ደግሞ ከማጫወታችሁ በፊት ብዙዎቻችሁ ስለምትጠይቁኝ ብዬ ነው ኢንቦክስ ታርጉልኛላችሁ። ዩቲዩብ ቻናል ላይ መታችሁም እንዲሁም ደግሞ በቲክቶክ ቻናል ላይም ይህንን ነገር ትልኩልኝና እስቲ ምንድነው የተፈጠረው እውነት ነው በርናባስ ወይስ ፌክ ነው ምናምን ምትሉኛላችሁና እውነት ለመናገር ሪል ነው። ግን እንዴት እንደሆነ ግን የተፈጠረውን ሁኔታ ግን በዝርዝር የምነግራችሁ ይሆናል። ስለዚህ ከዛ በፊት ግን ሙሉን ቪዲዮ እስቲ ከናንተ ጋር አብረን ነው በደንብ መጀመሪያ ለማስታወስ ያክልም እናንተም እንዲሁም ደግሞ ትንሽ ዘና ፈታ እንድትሉበትም ጭምር ማለት ነው። ይሄንን ቪዲዮ እናይና ከዛ በኋላ ደግሞ ምላሹ ምን አይነት ነበር የሚለውን ነገር በደንብ አድርገን እናያለን። ከዚህ በፊት የኔታ ላይ ወይም ደግሞ አሁን ላይ እግረኛው ሚዲያ የሚሰራው ተክለ ሃይማኖት ቪዲዮ የተናገረው ንግግር አለ። እሱንም ጨመርመር አድርገን ወደ እናንተ እናቀርባለን ማለት ነው። ስለዚህ መጀመሪያ ግን ቪዲዮውን እንየው። እናንተም እንዳልኳችሁ ዘና ፈታ በሉበትና ከዛ ተመልሰን እንገናኛለን። ወደ ቪዲዮ እንሂድ። ፈታ በሉበት ዘና በሉበት። ከዛ ግን ልክ ቪዲዮ እንዳለቀ ደግሞ ከኔ ጋር እንዴት እንደሆነ ደግሞ ነግራችኋለሁ። አሁን ግን ቪዲዮ እንመልከት። I can't English. Why? In America I can't in America I can't English because the beginning is 30 years. 30 years man. Okay, so tell us about some Ethiopia cultures food. እንግዲህ ከኢትዮጵያ ባህሎች በእንግሊዘኛ አይ በአማርኛ ይሻላል። ነው አይ በእንግሊዘኛ ፕሮግራሙ በእንግሊዘኛ ስለሆነ በእንግሊዘኛ ቢሆን ቢሆን ነው ትንሽ ነገር አይ አማርኛውን በደንብ መግለጽ የሚቻለው ስለ ኢትዮጵያ ባህል ስለ ኢትዮጵያ ምንነት በደንብ ማስረዳት የሚቻለው ስለዚህ በእንግሊዘኛ ለትራምፕ ወይም ደግሞ ለጆ ባይደን
ማለት አባይኛ መሆኑን ሌላ ሰው እናደርገ ትንሽ እንግሊዝኛ ሞክር። How was your campus life? Campus like an job. I am job. Oh, you have a job. Yes. What's your job? What's your job? What is job? An individual by the days. The job is individual at the church. Okay. It's good. It's good. So your name and your department, tell me. My name is Nathaniel Kifli. Uh-huh. My department is sports science. Okay. So in general, how was your campus life? Harif ነው በቃ It's good. yeah So what's the meaning of coronavirus? What's the meaning of coronavirus? እንጃ ስለ ኮሮና ቫይረስ ብዙም አይዲያ የለኝም። Okay, but I think you have idea about the HIV/AIDS. HIV/AIDS. HIV ያው ትራንስሚት Okay, so can you tell me the definition of HIV/AIDS? ሻም በአማርኛ አታናገረኝ። Okay, ያው ለሁሉም ሰው ሚዲያው ምንድን ነው? ቆይ አማርኛም እንግሊዝኛ ሁለቱም። እኔ ደግሞ አማርኛው ብቻ ነው የምፈልገው። How did you get to Addis Ababa University? It's your first time, yeah? First time 20,000 in the beginning. I can Addis Ababa. Oh. Because Addis Ababa. At the beginning is the extension. The 2 years 1 2 3 1 2 3 1 2 3 6 and 1 2 3 4 6 1 2 3 4 5 the extension. Yeah. The extension. Next the regular 16 the beginning 21,000 So it's 21. So it's the first time to join Addis Ababa University? Yes. Oh. So how did you get at the campus? At the beginning, at the beginning, 2021. Yeah. ወይም ደግሞ 2021 ማለት ነው። the beginning is 21. Yeah. 2021. The 21 the beginning 1 year አንደኛ ዓመት እንትን ለማለት ፈልጌ ነው። አንድ ዓመትን 3 ዓመትን 4 ዓመት በ5 በኢንዘ ኤክስቴንሽን 2 years በዛ 2 years 5 ክላስ ኔክስቱ ፈረስት ዋና አንደኛ በመውጣት ሰከንዳሪ 16 ክላስ ከዚያ ቀጥሎ ዘኔከስ 6ኛ ክፍል ጀመረ። ኔክስትሊ በእንዘ 13 year graduation. So how did you see the campus? The campus is very nice. At the day to day exercise. Exercise in the church, in the classmates. In the day to day exercise Do you think that the Addis Ababa University has graduated money of ethics and like a lot of people of because there are a lot of people you can don't and they have a lot of weather and the hot. So do you think that is right, people? Yes. Yeah. I am corona is affected by more everything man body was. Body what? አጠቃላይ የሰውነት ክፍል In English, please. At the body. What's that? The any HIV disease is affected by in economics, in life, in political, in the whole affect. In the whole affect. What's the meaning of GC? What is the meaning of GC? GC? Yeah. Development country. GC what? Yeah. Development country. Turn to left or to right?
You Joe Biden now turn to left. What? Now turn to left. Who? About Joe Biden? Yeah, because of I think Egypt. Okay. So turn to right. Turn to right or Be rational. Okay, so turn to right or turn to left? Turn to right. What about the behind? Behind. So I don't see that. I don't see that. What about in front? What? In front of? There is a long road. So in front is the future road. Where is which face? I'm here, so No. I wanted to go British Embassy. So what For you on the left side. the left For side? me in the right side. To the straight of 4 kilo and turn to left. Then You get British Embassy. Dr. Abiy is very nice because my observation as the graduation place because very nice. Ethiopia is explain in not explain. Hi. Huh? Why? Because in Tell me about yourself. My name is Mithil Tasfai, English Language and Literature Department. So how was your campus life? It was so good. I don't know. It was amazing. What is coronavirus? Coronavirus is not. It's not what? It's not what? ቆይ ሌላ እንጀምር። What about HIV? What is HIV? እኔ ሌላ ጥያቄስ በቃ ይቅርብኝ። ምን ነው እንግሊዝኛ እንትን አይደል? ተመረቂያለሽ እንዴ? እናታል። እሺ ሞክሪ የተወሰነ ያክል። እያሰበች ነው እንግሊዝኛ እያሰበች ነው። እሺ Do you know Joe Biden? Do you know Joe Biden? You don't know Joe Biden? I know in the television. Joe Biden? Yes, my television mascot. You see in your television mascot? At the beginning, I come in the American president. Very, I am happy because in the past Donald Trump. The Donald Trump is Ethiopian by affect. Really? ለማድረግ ይሄ መጀመሪያ ኢትዮጵያን I don't know in the support by ግብጽ support by Because of what? Because of what? The dump is stop in by American country መስማማት So do you have any message for Joe Biden? Joe Biden, please stop in the Ethiopian country. So look at the camera and Joe Biden, please by enter Ethiopia. ሰፖርት በይ ኢትዮጵያ። እንግዲህ ያያችሁት ቪዲዮ ብዙዎች መነጋገሪያ ነበር። በብዙ ሶሻል ሚዲያም እንግዲህ ቫይራል ወጥቶ ስትነጋገሩበት ወይም ደግሞ ሼር ስታደርጉት ነበር ብዬ አስባለሁ። ስለዚህ ብዙዎቻችሁ ታስታውሳላችሁ ይሄን ቪዲዮ አይደለ? እንግዲህ የተፈጠረው እንዴት ነው? እኛ ሀገር ላይ ስላልተለመደ ነው እንጂ ውጮች ጋር የትም ቦታ ላይ ሶሻል ኤክስፐሪመንት የሚባል ነገር አለ። ሶሻል ኤክስፐሪመንት ማለት አንድ ነገር ያ ማህበረሰብ ወይም ደግሞ ያ አካባቢ ያደርገዋል አያደርገውም ወይም ደግሞ ልክ ነው ተብሎ የሚታሰበውን ነገር ልክ አይደለም ተብሎ የሚታሰበውንም ነገር ደግሞ በሶሻል ኤክስፐሪመንት ይታያል። ይሄ ፕራንክ ሲሆን ግን ፌክ ነገር ናቸው፣ ማሸወር ነው፣ እንደዛ ነው። ይሄ ግን ሶሻል ኤክስፐሪመንት ነው። ሰው ብዙዎቻችን ያው ስንመረቅ የተመረቁ ሰዎችስ ምን ያክል እንግሊዘኛ ላይ ጎበዝ ናቸው የሚለውን ሶሻል ኤክስፐሪመንት ለመስራት ነው እንጂ የተለየ ነገር ኑሮት አይደለም ይሄ ቪዲዮ የተሰራው። ስለዚህ በዚሁ አጋጣሚም እንዳጋጣሚ የአዲስ አበባ ዩኒቨርሲቲ የተመረቁ ተማሪዎች ነበሩ።
እዛ ፎቶ እየተነሱ ነበር አገኘዋቸው። ከዛ መካከል እንግዲህ እንዳጋጣሚ የሱ እንዳያችሁት በጣም ቫይራል ሆኖ ስለወጣ ነው እንጂ ከሌሎችም ተማሪዎች እኮ አሉ አይደል የጠየኳቸው እናንተ እንደተመለከታችኋቸው ከሆነ። ስለዚህ የነሱን ቪዲዮ ጨምሮ ሌሎችንም ኢንተርቪው አደረግኳቸው ማለት ነው። ያ እንግዲህ ብዙዎቻችሁ ያሰቃችሁ ወይም ደግሞ ያዝናናችሁ ወይም ደግሞ ጥያቄ ፈጠረባችሁ ያው ሰው የሆዱን ሲነግሩት የኮረኩሩትን ያክል ይስቃል ይባላል። ስለዚህ ብዙዎቻችን ኢትዮጵያውያን ብዙም አይደለንም እንግሊዘኛ ያን ያክል አይደለንም። ስለዚህ እንግሊዘኛ ደግሞ እንደ እውቀት መለኪያም ተደርጎ ስለሚወሰድ ቫይራል የወጣበት ወይም ደግሞ መነጋገሪያ የሆነበት አንዱ ምክንያት በዚህ ምክንያት ነው። ብዙዎች እንዲቀባበሉበት ያደረገ ከዛ ደግሞ ግራጁዌት አድርጎ ወይም ደግሞ ተመርቆ እንዴት እንደዚህ አይነት እንግሊዘኛ እንዴት ይናገራል የሚል ነው። ግን ምንድነው ሁላችንም እንግሊዘኛ ያን ያክል ፐርፌክት ሆነን አይደለም። እኔም ከሱም ተሽዬ ያን ያክል አይደለም። ሁሉም ሰው አብዛኛው በአቨሬጅ በሚባለው ደረጃ ኢትዮጵያ ውስጥ እንግሊዘኛ የሚናገር ሰው የለም። እንዳልኳችሁ እንግሊዘኛ መናገርም የእውቀት አንዱ ማሳያ ነው ማለት አይቻልም። ለእውቀት በር ይከፍትልናል እንጂ። ስለዚህ ሳወራው ስጠይቀው በፈቃደኝነት ነው የጠየቅኩት። ሁሉም ካሜራም እያየነው እያየነው ካሜራ ብዬ ነው አስፈቅጄ ሁላቸውንም መቼስ አስገድጄ ማንንም ኢንተርቪው ያማድርገው አቅም የለኝም አልችልም አይፈቅድልኝም ህጉ። ስለዚህ በፈቃደኝነት ጠይቄው እንደዚህ ነው ኢንተርቪው ፈልጌ ነበር። ከዛ በፊት በነገራችን ላይ ብዙ ያላስገባዋቸው ሰዎች አሉ። ኢንተርቪው ልጠይቃቸው ስላይ በእንግሊዝኛ አልፈልግም ሲሉኝ የተውኋቸው ያላስገባዋቸው ሰዎች አሉ። እሱ ግን እና ሌሎቹም ደግሞ እዛ የምትመለከቷቸው ግን በፈቃደኝነት ነበር ኢንተርቪው የሰጡኝ። በነገራችን ላይ ከዛ በኋላ ራሱ መተው አይ ይሄ ቪዲዮ አልፈልግም አውጣልን ያሉኝ ሰዎች እንኳን በትክክል ቪዲዮአቸውን አውጥቼላቸዋለሁ። ምንም እንትን አላልኩላቸውም። ከዛ በኋላ ራሱ አግኝተውኝ ቆይቻለሁ ኢንተርቪው ካደረኩ በኋላ እዛው አካባቢ ቆይቻለሁና መተው በቃ ደስ አላለኝም እናውጣልኝ ሲሉኝ እሺ ያውጥቼላቸዋለሁ። ሰው ፈቃደኛና ፈቃደኝነት የተመሰረተ ነበር ኢንተርቪው ያደረገው። ይሄ ደግሞ ማንም ሚዲያ ላይ የሚሰራ ሰው እንደዚህ ሶሻል ሚዲያ ላይ የሚሰራ ሰው ደግሞ ያውቀዋል። መቼስ በግድ የተደበቀ ካሜራ ቢሆን ኑሮ አይታይም። ግን እስቲ ካሜራውን ተመልከት እያልኩት ነበርና ከዛ አንፃር ነው እሱ ማየት ያለባችሁ። እሱ እንዳለው እንግዲህ የኔታ ላይ ያለው አንድ ንግግር አለና እሱን እስቲ በተወሰነ እንስማውና እንመለስ። ኖርማሊ ግን እኔ አየር ላይ ይውላል ብዬ አስቤ አይደለም ሆነ ለምናገር እንደዚህ ባቅ ኑሮ አየር ላይ ኢንተርቪው ለምንድን ነው የሚሆነው ታዲያ? አይ ልክ ነው፣ ግን ያንተ ፈቃድ ይጠየቃል። ኖ እኔ አሁን ኢንተርቪው ሳደርግህ ካሜራ ደቅኜ ኢንተርቪው ፈቃድ የምጠይቀው ኢንተርቪው ላድርግህ ብዬ ነው። አስተላልፋለሁ ብዬ አልጠይቅም። ኦልሬዲ እየቀረጽኩ ነው። እየቀረጽኩ ከሆነ ከቀረጽኩ በኋላ ሀብትነቱ የኔ ነው ይሆናል። እኔ ግን እንደዚህ አይደለም ያሰብኩት የተረዳሁት። ስለዚህ እንዳለው አደንዝዤውም ወይም ደግሞ ሌላ ነገር አድርጌውም አይደለም። በፈቃደኝነት ላይ የተመሰረተ አውሮቻው ተነጋግረን ነው ልክ ሌሎችም እንዳደረጉት ሁሉ ማለት ነው። ስለዚህ በዛ ምክንያት ነው። ግን እንደው ሀሳቡን ግን ስንጠቀልለው ግን ይሄ እንግሊዘኛ ማወቅ ትልቅ ነገር አይደለም። ወይም ደግሞ እኔ ከሱ ተሽዬ ሳይሆን እንደ ሶሻል ኤክስፐሪመንት የተሰራ ቪዲዮ ነው። ሌላ የተለየ ነገር የለውም። ብዙዎች እንደውም ይህንን ነገር ሶሻል ሚዲያ ሲመለከቱት ምን አንተ ከሱ ተሽለ ነው ምን ለማለት ነው አንተ እሱ ለማሳጣት ተፈልጎ አይደለም፣ ግን ለማዝናናት እንዲሁም ደግሞ ፈታ ዘና ለማለት እሱን ብቻ ታስቦ ነው የተሰራው እንጂ ሌላ የተለየ ዓላማ ኑሮትም አይደለም ነው። ከዛ በተረፈ ግን ሁላችንም ተመሳይ አቨሬጅ ያለን ነው እንግሊዘኛ የምንነጋገረው ነገር ነው። ግን ምንም ቢሆን ደግሞ እንግሊዘኛ ማወቅና እንግሊዘኛ መናገር ግን ምንም ቢሆን ደግሞ ለሌላ እውቀት በር እንዲከፍትልን ያደርጋል ለማለት ያክል ነው። ብቻ ግን በተወሰነ መልኩ ቢሆን መልሼላችኋለሁ ብዬ አስባለሁ። ሌላው ብዙዎች ስታነሱ የነበረ ጥያቄ ምንድነው ይሄ ነገር ፌክ ነው ወይ ስትሉ ነበር። ፌክ አይደለም፣ ፈጽሞ ፌክ ወይም ደግሞ ነግሬው ይሄን በልተባብለንም አይደለም። በትክክል እንዳጋጣሚ በሁኔታው ባጋጠመኝ በዛው ሰዓት የቀረስኩት ነው እንጂ ተነጋግሬም አውርቼውም አይደለም። ምንም እንዳጋጣሚ የተፈጠረ ነው እንጂ እንደ ፕራንክ የመሰላቸው ብዙ ሰዎች ስላሉ ነው። ያይማ ውሸት ነው ያሉ ሰዎች አሉና ፈጽሞ ውሸት አይደለም። ለማንኛውም እንግዲህ ለትውስታ ያክል ብለን እንግዲህ እንዲሁም ደግሞ መመለስ ያለባቸው ጥያቄዎችም ስለነበሩ ይሄን ያክል ከቆየን አሁን ደግሞ ወደ ሌላ የቪዲዮ ሪአክሽን ደግሞ እናልፋለን ማለት ነው። ትናንት በሰይፉ ኦን ኢቢኤስ እንግዲህ ወንድሙ ጅራ ቀርቦ ነበር። እንግዲህ ወንድሙ ጅራ ብዙ ጊዜ ሰሞኑን በሶሻል ሚዲያ እንግዲህ ቲክቶክ ላይ ቀርቦ ላይቭ ላይ ቀርቦ የሚናገራቸው ነገሮች ብዙዎች መነጋገሪያ አድርገውት ነበርና አለማግባቱም እስካሁን ድረስ መቆየቱም ራሱ አንድ ኢሹ ነበር። ስለዚህ ይህንን በተመለከተ ሰይፉ ኦን ኢቢኤስ ላይ ቀርቦ የተናገረው አንድ ንግግር አለ። ምን ያህሎቻችሁ ተስማሙበታላችሁ አትስማሙበት ምን ያላቀም፣ ብቻ ግን እሱ ንግግር እስቲ አብረን እንመልከተው። እስካሁን ድረስ ያላገባበት ምክንያቱን እንዲህ ነው ሲል ተናግሯል ማለት ነው። አብረን እንመልከት።
እኔ እድገቴ በጣም በድህነት ነው ያደኩት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሸንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። አሁን ነው እንዲያውም ከ8-9 ዓመት በኋላ የክለብ ስራ ጥሩ ሆኖ ነው እንዲያውም እንደ ትንሽ የራሴን ቤትም ምናምን አይነት ነገር አካውንት ውስጥም ትንሽ ነገር ምናምን አይነት ነገር እና ይሆናል አንዳንድ ንብረቶች ምናምን ያፈራሁት ራሱ ከዚህ 9-8 ዓመት በኋላ በድካም ነው። ብዙም የስቴጅ ስራ ምናምን አልፎ ከመስራት እና አልፎ ወጣ እያልኩኝ ከመሆኑ በስተቀር በብዛት እኔ በልፋት ነው ያሳደኩት። ድካም አለቀቀኝ፣ መድከም እንዳልኩ ነው። የሮያሊቲው ነገር ወደኛ አይገባም። አንዱም ዘፈን ሁሉም ሰርቼ ገንዘቡን መክሰሬን ነው የማውቀው። ሁሉም ዘፈኖቼ ምንም ክፍያ አላገኘሁባቸው። ዘፈኖቹ ታውቀዋል፣ የሰው ፍቅር ሰጥተውኛል እንጂ ገንዘብ አላመጡም። እንዲያውም ያለኝን ነው የወሰዱብኝ። እዚህ ላይ እንግዲህ የድምፃዊ ወንድሙ ጅራ ሁለት ሀሳቦችን ያነሳው። የመጀመሪያው እስካሁን ድረስ ያላገባበት ምክንያት ገንዘብ መያዝ አለብኝ፣ በድህነት ሚስት ማግባት የለብኝም የሚል ሀሳብ አንስቷል። በሌላ በኩል ደግሞ የምንሰራው ስራና እንዲሁም ክፍያችን አይመጣጠንም፣ አንዳንዶች ራሱ በትክክል እንኳን ክፍያችን አይከፍሉንም፣ ከቅርብ ጊዜ ወዲህ ነው ገንዘብ ትንሽ እንኳን እየሰራ ያለ ብሎ ሁለት ሀሳቦችን አንስቷል። የመጀመሪያው ሀሳብ እንግዲህ የብዙ ወንዶች ሀሳብ ነው ብዬ አስባለሁ። ብዙ ወንዶች እስካሁን ድረስ ያላገቡበት ምክንያት ምንድነው ከተባለ ይሄ ነው ብዬ ነው የማስበው። ምክንያቱም ገንዘብ ማግኘት አለብኝ፣ ከማግባቴ በፊት ገንዘብ በደንብ ሊኖረኝ ይገባል፣ ኢኮኖሚካል ላይ ሴኪዩር መሆን አለብኝ ብሎ ብዙ ወንዶች ስለሚያስቡ ነው። እናንተ ምንድነው የምታስቡ? በተለይ ወንዶች ሼር ብታረጉኝ፣ ሀሳባችሁ ብታካፍሉኝ ደስ ይለኛል። እኔ ግን ማስበው ምንድነው ይህ ዓለም ሙሉ በሙሉ አይሞላም ብዬ አስባለሁ። ስለዚህ በተወሰነ መልኩ ለትዳር ገንዘብ መሰረታዊ ነገር ነው ብዬ አስባለሁ። ገንዘብ ሳይኖር ተጋብተው ብዙ የገንዘብ መንስኤ ችግር፣ ድህነት ችግር ሆኖ ብዙ የተፋቱ ሰዎችም አሉ። ያ ማለት ደግሞ በተቃራኒው ደግሞ ገንዘብ ብቻ ደግሞ ትዳርን ያቆማል ማለት ደግሞ አይደለም። ወይም ደግሞ ገንዘብ ስላለን ብቻ ትዳርን እንመሰረታለን ማለት አይደለም ነው። ስለዚህ ባላንስ ማድረጉ ጥሩ ነው ብዬ አስባለሁ። የተወሰነ ያክል ሊያኖረን የሚችል ትዳርን መመሰረት ሊያስችል የሚያስችል ወይም ደግሞ ፊቸራችን ጥሩ ሊሆን ይችላል ብዬ ካሰበ ሰው ማግባት አለበት ብዬ አስባለሁ። ይሄ የኔ አመለካከት ነው። ነገር ግን ምንም አይነት ገንዘብ በሌለበት ሰዓት ምናልባት ፊቸሩ ገና መስራት የሚጠበቅበት አይነት ስሜት ከተሰማው ግን የግድ መቆየት አለበት ብዬ አስባለሁ። እንደ ድምፃዊ ወንድሙ ግን እውነት ለመናገር ቢያገባ ያን ያክል መጠበቅ የለበትም ብዬ አስባለሁ። ምክንያቱም በጣም ፖፑላር የራሱ የሆነ ቀለም ያለው የራሱ የሆነ የተለየ ድምፅ ያለው ድምፃዊ ነው እና በእርግጠኝነት ይሄ ምንድነው የሚበስል እንጀራ ከምጣዱ ያስታውቃል ነውና ነገ ከነገ ወዲያ ብዙ ገንዘብ እንደሚሰራ ያስታውቃል። ስለዚህ ባለቤት ብትኖረው ሚስት ብትኖረው ደግሞ አብረው ተጋግዘው የማደጋቸው እድል ሰፊ ነው። ፊቸሩ ወይም ደግሞ ወደፊቱ ርቀት ሲመለከት በጣም ጥሩ እንደሆነ የሚታይነት ስለሆነ እንደኔ ቀድሞ ቢያገባ ኑሮ አሁን ይሄን ያክል ቁጭት ውስጥ ወይም ደግሞ አሁን ያለበት ሁኔታ ላይገባ ይችላል ብዬ አስባለሁ እና ማግባት ይፈልጋል። ግን በዚህ ብቻ ለማግባቱ በተወሰነ መልኩ ልክ አይደለም ብዬ አስባለሁ። ምክንያቱም ካለው ዝና ካለው ከሚሰራበት አንጻር ምንም ችግር የለውም። የተወሰነ ገንዘብ ካለው እያደጉ የሚሄድበት ሁኔታ አለ። ስለዚህ ፊቸራችሁ ጥሩ ከሆነ ጥሩ መስራት እችላለሁ ብላችሁ የምታስቡ ከሆነ ማግባት ይቻላል። የተወሰነ ያክል ገንዘብ እንጂ ሙሉ በሙሉ ገንዘብ ይዤ አገባለሁ ማለት ግን ወይም የተጠናቀቀ ወይም ጥርት ያለ ገንዘብ ይዤ አገባለሁ ማለት ግን ከባድ ነው። ነገም ራሱ ምን እንደሚያጋጥመው አይታወቅም ነው። ሁለተኛው ያነሳው ሀሳብ እንግዲህ ወንድሙ ጅራ በጣም የሚያሳዝን ሁኔታ እንግዲህ እንደዚህ አንጋፋ የሚባሉ የዘጠናዎቹ በተለይ በጣም ብዙ ያልተጠቀሙ ከዘጠናዎች ጀምሮ ወደ ኋላ ስንመለከት ብዙ ለፍተው ሰርተው ነገር ግን ያልተጠቀሙ እጅግ በጣም በርካታ ድምፃውያን አሉና ከነዛ መካከል እንግዲህ ድምፃዊ ወንድሙ ጅራ ነው። በዚህን ያክል አንጋፋ ሆኖ በጣም ተወዳጅ ሆኖ በተለይ ዘጠናዎችን በጣም ያሳመረ ድምፃዊ ሆኖ ነገር ግን ይሄው እስካሁን ድረስ ይሄን ያክል ገንዘብ የለምና አንዳንዴ የሰው ላብ የሰው ጉልበትን ቅርጥፍ አድርገው የሚበሉ በጣም ብዙ ሰዎች አሉና ለምን እንደሆነ አይገባኝም። በሱ ደረጃ
ሌላ ሀገር ቢሆን በጣም ሴሌብሪቲ በጣም ሀብታም የገንዘብ ኢሹ ችግር የሌለበት መሆን ነበረበት እና ነገር ግን በዛ ደረጃ አለመሆኑ ደግሞ በተለይ የሙዚቃ አካባቢ ያሉ ሰዎችን በጣም የሚያሳዝን ሁኔታ ነውና በእርግጥ በድምጻዊ ወንድሙ ጅራዎች ብቻ ሳይሆን በሌሎችም ድምጻውያን ይሄ ነገር ያለና እየኖረ የሚቀጥልም አለ አሁንም ቢሆን አልፎ አልፎ ከድሮ ቢሻለም ማለት ነውና በዚህ ምክንያት ሁለቱ እጅግ በጣም ያሳዝናል እናንተም እንደተሰማችሁ ባላቅም ማለት ነውና ብዙ ግን ጨካኞች የሚባሉ ብዙ ግን ርህራሄ የሌላቸው በየሙያው መስክ እንዳሉ ሁሉ ልክ እንደዛው በሙዚቃው ዓለም ውስጥ ደግሞ በጣም ቃላቸውን የማይጠብቁ ሪስፔክት የሌላቸው ለራሳቸው ጥቅም ብቻ የሚቆሙ ብዙ አሉ አርቲስቶችን እየጎዱ ድምጻውያኖችን እየጎዱና እናንተ በዚህ ምን አይነት ሐሳብ አላችሁ እሱ እንደተለመደው ኮሜንት እንድታደርጉ እንጋብዛችሁና አሁን ግን ወደ ሌላኛው ቪዲዮ እናልፋለን ብዙዎቻችሁ የወደዳችሁት አንድ ቪዲዮ አለ ሶሻል ሚዲያ ላይ ሲቀባበሉት የነበረ እሱ ቪዲዮ ደግሞ እንመልከት Thank you for 3 years of her time. She was like a mother for my kids all and a friend, of course. We will go to Guinea and يلا 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 خليها تروح يلا ايه يلا وين ايه اوكي بدك تشوفوا ايه شوفوا الباسبور يلا يا بابا يلا خلاص بدي اسحبهم يلا بوسيها بوسيها بوسوها يلا بوسوها يلا ماما يلا يا بابا يلا ይህንን ቪዲዮ እንግዲህ በተለይ አረብ ሀገር ያላችሁ እህቶቻችን በእርግጠኝነት ስሜቱ እንደሚገባችሁ ተስፋ አደርጋለሁ ብዙ ጊዜ እንግዲህ አረብ ሀገር ላይ ያሉ ማዳሞች ብዙን የምናውቀው የምንሰማውም በኔጌቲቭ የሆነ ወሬዎች ደግሞ መጥፎ በሆነ ወሬዎች ነው የምንሰማው ነገር ግን ደግሞ አንዳንዴ እንዲሁ በተቃራኒ በሆነ ደግሞ በጣም ጥሩ እውነት ለመናገር ሀገራቸው ያሉ እስኪመስላቸው እንዲሰማቸው የሚያደርጉ በጣም ብዙ ማዳሞች አሉ የሚያሰሯቸው አሳሪዎች ማለት ነው ስለዚህ ይህንን ቪዲዮ በእርግጠኝነት በተለይ ይህንን የምትመለከቱ አረብ ሀገር የምትገኙ እህቶች እንደምትስማሙበት አስባለሁ ሁሉም ነገር ሁሉም ጋር መጥፎ አለ ሁሉም ጋር ደግሞ ጥሩ አለና በጣም በጀነራል ያርጎ ስም ማጥፋትም ልክ አይደለም አንዳንዴ ደግሞ በጣም ደግሞ ጻድቅ አርጎ መመልከት ልክ አይደለም ብዬ አስባለሁ ባላንስ አርጎ መመልከት ጥሩ ነውና እንደተመለከትነው እንግዲህ ቪዲዮ በጣም ልብ የሚነካ ነው ከናታቸው በላይ እንግዲህ ልጆቹ ከናታቸው በላይ እንግዲህ አብራ ስታግዛቸው የነበረችውን እንዴት መለየት እንደከበዳቸው እንደውም ጭራሽ እናት የምትመስለው እሷ ናት ልጆቹ አለቃት ብለው በቃ በቀኝም በግራም ሲከረከሯት ዝቅ ለመሳም ሲሞክሩ ምናምን እሷ ራሷ እንባዋን መቆጣጠር አቅቷት ያለቀሰች ነበርና እውነት ለመናገር ይሄ ስሜት እናንተ ጋር ምን አይነት ስሜት እንዳለ በተለይ አረብ ሀገር የምትገኙ እህቶቻችን ብትነግሩኝ ደስ ይለኛል ማወቅ ፈልጋለሁ እንደዚህ አይነት ሰዎች ስላሉና እውነት እንደሚባለው ያክል ነው ወይስ እንደዚህ አይነት ሰዎች በብዛት አሉ የሚለውን ነገር ብታካፍሉኝ ደስ ይለኛል መስማት ፈልጋለሁ ከናንተና ሁሉ ነገር የግድ መጥፎ ነው ብሎ መመልከት እንደሌለ ነው የተረዳሁትና እንደዚህ አይነት ደግሞ ደስ የሚሉ ጥሩ ህይወትን የሚቀይሩ እንደ ቤተሰብ የሚመለከቱ ብዙ በጣም በርካታ ማዳሞች እንዳሉ ይሰማኛል በዛው ልክ እንዳሉ ደግሞ እሱን አድርሰው ምክንያቱም ብዙ ኢትዮጵያውያኖች ብዙ ግፍ እንደደረሰባቸው በድህነት ምክንያት ብዙ ችግር እንደደረሰባቸውም እሱን ሳልዘነጋ ቀርቻ አይደለም ግን ደግሞ እንደዚህ ደግሞ አንዳንዴ ጥሩ ነገር ስንመለከትም ደስ ይላል እኮ አይደል አንዳንዴ ሁሌ ኔጌቲቭ ነገር ብቻ መናገርና ማውራት ልክ ነው ብዬ አላስብም አንዳንዴ ደግሞ እዛው ለሚኖሩ ሰዎች እንኳን ይሄን ነገር ስትመለከቱ እንኳን የሚሰማቸው ስሜት ደስ የሚል ስሜት ይኖራቸዋል ብዬ አስባለሁና አንድ 3-4 ሰው ወይም ደግሞ የሆነ ተወሰነ ግማሽ ሰው ባጠፋው ጉዳይ ሁሉን ደግሞ ሞቀስ አያስፈልግም ሁሌ ብዙ ጊዜ እመለከታለሁ ሶሻል ሚዲያ ላይ ማዳሞች እንደዚህ ያደረጉ የሚባሉ በጣም ኔጌቲቭ ጉዳዮች ኔጌቲቭ ሐሳቦች መጥፎ ነገሮች ይነሳሉ የሉ ማለት አይደለም አሉ በትክክልም የተፈጸሙ የሆኑ አሉ ነገር ግን አንዳንዴ ደግሞ እንደዚህ መልካም ነገሮችን ማንሳት ደግሞ ልክ ነው ያስባለሁ እነሱም እንደዚህ አይነት አስተሳሰብ ላይኖራቸው ይችላል ጥሩ ነገር ባነሳንላቸው ቁጥር በዚህም ሆነ በዛ ያዩታል ብዬ አስባለሁ ይደርሳቸዋል ብዬ አስባለሁ ይመለከቱታል ስለዚህ ኢትዮጵያውያን እንደዚህ አይነት አስተሳሰብ ነው ያላቸው ብቻ ብለው እንዳያስቡ ይሄ ማለት መልካም የሆኑ በጣም ብዙ ማዳሞች እንዲኖሩ ይረዳል ብዬ ነው ማስበው እና በተለይ እኛ ሶሻል ሚዲያ ላይ የምንቀርብ ሰዎች ሁሌ ኔጌቲቭ እንዳለ ሆኖ ግን እንደዚህ ነገሮች ሲያጋጥሙ ደግሞ
አቅርቦ ማሳየት ደግሞ ልክ ነው ብዬ ነው የማስበው። ስለዚህ ከኔ የበለጠ ደግሞ እኛ ከምንመለከተው የበለጠ ደግሞ እናንተ እዛ ውስጥ ያላችሁ ብዙ እህቶቻችን ስላላችሁ ይህንን ነገር ብታጋሩን ሀሳባችሁን ብትነግሩኝ በጣም ደስ ይለኛል። ምን አይነት ሁኔታ ውስጥ ያላችሁበት ሁኔታም ደግሞ ብታጫውቱኝ እና ከዛም ደግሞ መልሰን በቀጣይ ቪዲዮ ስንገናኝ ደግሞ እንድናወራበት እንድንጫወትበት ይሆናል ማለት ነው። ስለዚህ ኮሜንት ላይ ጻፉልኝ ምን አይነት ማዳም እንዳላችሁ ጥሩ ከሆነች የሚያጋጠማችሁን ያለፋችሁበትን መንገድ ብታጫውቱኝ ደስ ይለኛል ማለት ነው። ለማንኛውም የዛሬው የሪያክሽን ቪዲዮአችን የተመለከትናቸውን ይመስሉ ነበር። በሚቀጥለው ሳምንት ደግሞ በሌላ የምንገናኝ ይሆናል። ታዲያ ልክ ስትጀምሩ ላይክ እንዳደረጋችሁ ሁሉ ስትጨርሱ ደግሞ ላይክ ማድረጋችሁን ሰብስክራይብ እና ሼር ማድረጋችሁን ግን እንዳትረሱ እንላለን። በሚቀጥለው ሳምንት ደግሞ በሌላ እንገናኛለን። ይሄ የበርናባስ የዩቲዩብ ቻናል ነው። ሰላማችሁ ይብዛ።